በሳቅ ጎርፍ እያጥለቀለቀ የሚገኘው በይዘትና አቀራረቡ ለየት ያለው ለመላው አራዳዎች ታሽቶና ተቀምሞ የሚቀርበው አራዳ ቅዳሜ ጀምሯል። ናሁን በየነ ነኝ። ዛሬም ልክ እንደ ሁል ጊዜው ምርጥ ስኬቾችን፣ አዝናኝ ፓሮዲዎችን እንዲሁም እኔና አዝሜ እውነተኛ ዜናዎችን ከቀልድ ጋር አዋሰን የምናቀርብላችሁ አራዳ ዜናም ሰዓቱን ጠብቆ ወደ እናንተ ይደርሳል። ምን ልትሆን ከናንተ የሚጠበቀው ቲቪያችሁን ኢቢኤስ ሊያደርጋችሁ ይሄን ምርጥ የከተማውን ሾው መከታተል ብቻ ነው። አራዳ አሁን ስመጣ የሆነ ነገር ሰምቼ ነው የመጣሁት። መንገድ ላይ ሰዎች ይከራከራሉ። ምንድነው የአሁን ጊዜ ወላጅ የሰፈሩን ልጅ እንደራሱ አይም እንደራሱ ልጅ አይቀጣም ነው የሚሉት። የድሮ ወላጅ ግን የሰፈሩን ልጅ እንደራሱ ይቀጣል ነው። የአሁን ወላጅ እኮ ቢቀጣ ደስ ይለዋል። መውለዱን ልጅ ማሳደግ መከራ ነው በዚህ ጊዜ። አትስቁም? ያው ቀልዳችሁ ካልተሳቀላችሁ መከራውን ታቆታላችሁ። ምን እንደገጠመኝ አይተን እንመለስ። ስማ በቃ ያለው ነገር ነግሬዋለሁ። ደግሞ የሚረዳና ልጅ እኮ ነው፣ ወጣት ነው፣ ምናምን ተጫዋች ነው። ወይ አሪፍ። በቃ ደግሞ ስማ ቀልዱ ቀላል ያስቅ መስሏል እንዴ? ደግሞ አሳቀህም አላሳቀህም ሳቅ። ሳቅ በቃ ሳቃ እንዴ? ወደና እንደምስቀው ምንድነው በሚያስቀው በማያስቀው መገለፍተው ነው። ጅለኝ እንደሚመስል አንተ በእናት ጅልነት አይደለም፣ ይሄ ብልጥነት ነው። አሳቀም አላሳቀም መሳቅ ነው። ለምን ስቃል? ድም ብላ አይደል እንዴ ድድን ስታሰጣ የምትለው? ላስጣ የፈለኩበት ቦታ ድዴን ባሰጣስ ዝም ብዬ ቦታ ነው እንዴ ድዴን ማሰጣው? ሰማኛው ለሰውዬ ችግሩን እንንገረው፣ ነገሩን ከጨረሰልን እንጨርሳለን፣ ካገዘን አገዘን እሰየው። ከዛ ውጪ እንትን ስላለ ገና ለገና ስለሚሰጠን ብዬ ልበል። ይኸውልህ እኔ ግን እስቃለሁ። አንተም ብስቅ ይሻላል፣ በኋላ እንዳትቆጭ። እንዴት ናችሁ? ሰላም ነው? እንዴት ነው? ሁሉ ሰላም? ታዲያስ ደህና ናችሁ? ሰላም ነው አይደለ? አለን። ቡና የጠጣችሁ ነው? ውሃ አይደለ? ጎሽ እንደው በየመንገዱ ሲሄድ የምታዘበው ነገር ግርም ይለኛል። እንትን ቀልዷን ስጨርስ መስቂ አሪፍ ነው። ለምን መሰለህ? መንገድ ላይ በሚሄድ ሰዓት ሁሉ የምታዘበው ነገር ይገርመኛል። አሁን ምን ተጫዋች ሰው አለ ብላችሁ ነው? ጨዋታ በእኛ ጊዜ ቀረ። እንደው ባለፈው አንድ የጀበና ቡና ቦታ ነው አሉ። ቡና ለምን ጥቁር ሆነ አሉ። እሺ ብዙ ጊዜ ጥቁሮች ስለሚጠጡት አላሉ። ገደልኳቸው አይደል? ቀላል እኔ ተጫዋች ነኝ እኮ በቃ ጨዋታ ባል ሌላ ባል አስሮች ሀገር ሞሮ እንዴ ጠጣ። እሺ ቡና ሲጠጣ ለምንድን ነው በዚህኛው ብቻ የሚጠጣው? እኔ እንጃ። በጀታው ከተጠጣ እጅ ይላል። አማር መሳቅ የለም። አጃጅ ነኝ ማለት ቡና በሲኒ ቀርቦ ሲጠጣ ለምንድን ነው በዚህ ብቻ የሚጠጣው? የሚያክሰው አለ? እኔ እንጃ። ለምን በእጀታው በኩል አይጠጣም? እኔ አላቅም። አታውቁም? እኔ አላቅም። አንተስ? አይ አላቅም። እኔ እንጃ። ምንም አላቅም። እጅ እንዳይል እምባዬ መጣ አይደለ? እምባ ስትል ምን ትዝ አለኝ መሰለህ? ለቅሶ ቤት ድንኳን ተጥሎ ለምንድን ነው በሳምንቱ የሚነሳው? እኔ እንጃ። ለምንድን ነው? እኔ አላቅም። ምን አውቃለሁ ወንድሜ። ሰው መጥቶ እንዲገባ ይመጣ ነው። እኔ ብዙ ጊዜ በውስጤ ነው የምስቀው። እኔ አልቻልኩም። ወይ በስመ አብ! እንዲህ ጨዋታ ወደ ቁም ነገር ነገር ይመጣል። ጨዋታ ያነሳዋል። ውስጤ ስትል ትዝ ብሎኝ እኮ ነው። አንድ ጓደኛ ነበረኝ አብሮኝ የተማረ እና እንደዚሁ ምስቀው በውስጤ ነው ይለኝ። ከዛ አንድ ቀን እንዲሁ እየተጫወትን በመሃል ወሬ እየተወራ ምናምን እኔ ለማደኛው የሆነ ጨዋታ ጣል አደረኩ። ምን ቢሆን ጥሩ ነው
በሳቅ ትርፍ አንጀት ያዘው። አንጀት እየሳቀ እኔ ጋ ስትሉ እንግዲህ እንደዚህ ነው። መኩሪያን አታውቀውም? ላይ ሰፈር ወገቡን የታመመው አሁን ጎንብሶ ሄደ። በእኔ ቀልድ አይደል እንዴ? ጨዋታ አይጠገብም። ችግር ከዚህ ይበልጣል። በጣም አሽኳለልክ። አንዳንዴ ማንበብ ሙሉ ሰው ያደርጋል በሚለው ብሂል እኔ በጣም አምናለሁ እና በማንበብ ነው ብዙ ነገሮችን የማገኘው። እና አንድ መጽሐፍ ሳገላብጥ ያገኘሁት አንድ የኢራኖች ቀልድ አለ። ቀልድ አላቸው። ቀልዱ ገና የኢራኖች ቀልድ አለ መጽሐፍ ላይ ሳገላብጥ ያገኘሁት። ምን ይላሉ? የሰው ልጅ ኢራኖችን አላወቃቸው መሰለኝ። አውቃቸዋለሁ። የኢራኖች ጆክ ነው በጣም እነሱ ለኢንተሌክቹዋል ለአይምሮ ነው የሚቀልዱት። እና የሰው ልጅ ሰው ከመሆኑ በፊት ምን ነበር? ዝንጀሮ አይደለም፣ ልጅ ነበር። አልቻልኩም። የሰው ልጅ ሰው ከመሆኑ በፊት ምን ነበር ይላሉ። ምን ነበር? እኔ እንጃ። ያው ዝንጀሮ ነው የሰው ልጅ ሰው ከመሆኑ በፊት ይላሉ ኢራኖች። ሰው ከመሆኑ በፊት ልጅ ነበር። ገደልኩ አይደል? በቃ ከኔ ጋር ከመጣ አይዞህ ኦዴን ስትል ከኦዴን በፊት ግን እኔ እንትኑ አውርተን አመጣለሁ ወደ ቁም ነገሩ አመጣለሁ። ስራ ምን ቸኩላለህ? ቆይ አንቸኩልም። በኋላ እዛ ሄደን መቀመጥ አይደለም። ቀልድልን ጊዜ በበደር ለብድር አይደል እንዴ? በቃ እኮ ታዲያ ጨዋታዬን ልጨርሳ። ጫለማ በደርም አለ እኮ ካልሆነ እንዴ አይ ካስቸገርኩ እንደሱ ማለት አይደለም። አስበዋል። ቀልዱንም ገንዘቡንም አግኝ። እኔ እሱም ብዬ ነው እሱ ቀልዱን ይስማ። እኔ ቢያንስ እንትን ልበል ብዬ ነገር ደስ ይላል። ጨዋታን ሆዴን አመመኝ ሲል ትዝ ብሎኝ እኮ ሆዴን አመመኝ ሲል ትዝ ብሎኝ ነው። እና ታች ሰፈርኛ ጋር ጤና ጣቢያ ሄደን ነበር ካከሴ ልጅ ጋር ለበዓል ተይ እያልኳት የበጉን ጨጓራ በላችና በቃ እንደው ትንፋሿ ሁሉ ኩበት አለ። ለመመርመር ይዘናት ሄድንና አመመኝ የምትለው መንጋጋዬ ነው፣ ግራ የውስጥ መንጋጋዬ ነው። ከዛ ዶክተሩ አየና እሱን አገላብጦ መርምሮ ከጨረሰ በኋላ ምን ቢያዝላት ጥሩ ነው? እኔ እንጃ ምን ሆኜ ነው እንደዚህ የሆንኩት ስትል ብሎ ጻፈ። የበጉ ነው ማለት እኮ ነው። አልጫወት በገርሞ ነው እንዴ? የቅርጫ ጉዳይ የተነሳና እዛው ሐኪም ጋር መሄድ ምንድነው ሲባል እሷ መቅኔ ጠጣለው ብላ አጥንት መስሏት የከብቱን ቀንድ መዋጥ። ከዛ እሱን ለማክሸፍ ምን ቢታዘዝላት ቢል ድምፅ የበሬው ድምፅ። እሺ ወዳጆቼ በረት ላይ ብዙ ቆየን። እናንተ ከብቶቹ ትንሽ ብትግባቡ አይሻልም? እኔ ልሂድ እናንተ በጣም ጥሩ ላይ ናቸው። በጣም ተባባላችሁ። አንድ ጨዋታ ነበረች የፍየል ንገረው እንጂ ስማ። ከዛ ይኸውልህ አንተ ጨዋታ ትወዳለህ። ቤቱ ገብቶ እፎይ ሊል እኮ ነው በዚህ ይኸውልህ። ከዛ በበሬው እኮ አላበቃም። ጨዋታ ያነሳዋል። ያን በዓል ትዝ ይለኛል። በቃ እንደው ድምቅ ብለን አሳለፍን። የተጨዋወትን ሳለ ደግሞ ፍየሏ መጣች። ፍየሏ በቃ እንደው ጨዋታ አስቸገረ። በየረጅ ነው በቃ ስራ ይሄ ሐኪም ጋር ወስጄ ፍየሏ ትጮኻለች ምን ሆና ነው ስለው እስቲ
እንዲህ ብለህ ጥርሷን ያት አላለም። እዛ አንዱ የበዓል ቀነችው ፍየሏ ራሷ ናት። በቃ ሌሊቱ ሙሉ እየጮች አስቸገረች። ዶክተሮቹ መላያጡም ብዬ አንዱን ዶክተር አወራው። ምን ላድርጋት ጮቷ አስቸገረኝ ስል እንዲያዛትና እንዲያርግ ያት አላለም። እንትን ምን መሰለህ ቆየን መሰለኝና ቤት ምናምን እየጠበቁኝ ነው። ገንዘብ ቁም ነገር የት ይደርሳል? ጨዋታ ነው። ብድር ስትል ምን ትዝ አለኝ መሰለህ? አብዲን አወቀው ባለ ሱቁን ላይ ሰፈር ያለው አብዲ ነው ሱቅ ያለው እኛ ሰፈር እና እሱ ጋራ ምን መሰለህ እንትን እየጠበቁኝ ነው። ጓደኛዬም እንዳየው ጥሎኝ ሄደው። አዎ እኮ ጨዋታ ያነሳዋል። ቁም ነገሩ ይደርሳል እኮ የት ትሄዳለህ እንዴ? እኔ አንዴ ባበድር እኔ አይደለም እንዴ? ታዲያ ቀልድ ተጫወተን አውርተን ተወያይተን ሲሆን ነው የሚያምር አይደለም እንዴ? በጣም እኮ ታዲያ እቺን ስማኛ። የዛው የበዓል ዋዜ ማለት ነው። አብዲ ባለ ሱቁ ጋር ዶሮ ለመግዛት ብድር መጠየቅ። ከዛ ለምንድን ነው ብድሩ ሲለኝ ዶሮ ስንት ነው? 5000 ብር። አብዲ ምን ቢል ጥሩ ነው ዶሮውን ትተህ የሚለውን ድምፅ አልገዛም ቆየን። ብድሩ ስጠኝና ሂድ እሰጥሃለሁ እኮ ጨዋታ እንጫወት። እንዴ ሳኩልህ እኮ እንዴ ሳኩኝ እኮ ከዚህ በላይ እንዴ ልሳቅልህ እንዴ? ነፈርኩ እኮ ተጥቆጣ እንዴ ከሰጠኝ እኮ አበድረኝ ነው ይመስለኝ እኮ ከሰጠኝ ሰጠኝ እንዴ እኮ በቃ አንድ ሁለት ቀልድልሃለሁ፣ እጫወትልሃለሁ፣ ትሄዳለህ። ምንድን ነው እንደዚህ ብቻ ለቁም ነገር እንደዚህ መሆን እንዴ? ህይወታችን ሙሉ ቁም ነገር አንዴ ቀልድ ትንሽ በሰማም ትሆናለህ። እስካሁን ድረስ ጠብቄ እንዴ ይሄን ሁሉ ሳስቄ ብድሩን አልፈለክም መሰለኝ። እፈልገዋለሁ እንጂ ስጠኝ። እፈልገዋለሁ አልኩህ አይደል? አንዴ ሽንኩርት ቀልድ ልትገባ ሽንኩርቱን ማለት ነው ከትፈ ዋጣው ከፈለክ ጠጣው ሽንኩርቱን። እሺ በኪሎ ይሸጣል። አስተናጋጅ ና የድንቿን ልንገርህ አንተ። እንግዲህ እንዳያችሁት ነው። ቀልዳችሁ ካለመሳቅ ፈጣሪ ጠብቃችሁ ብዬ ነው መክራችሁ። አራዳ ቅዳሜ ይቀጥላል። እኔ ተመልሼ እመጣለሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።